እስራኤል የየመንን ዋነኛ የአየር ማረፊያ ሙሉ በሙሉ ከጥቅም ውጭ ባደረገች ማግስት የአሜሪካው ፕሬዚደንት ዶናልድ ትራምፕ የጦር ኃይላቸው በሁቲ ላይ የሚወስደውን ጥቃት እንደሚያቆም አስታውቀዋል። ሁቲ ግን እስራኤል ልትቋቋመው ከምትችለው በላይ እጅግ ከባድ ያጸፋ ምላሽ በቴልአቪቭ ላይ እሰጣለሁ ሲል ዝቷል። በቴልአቪቭና ሁቲ መካከል ፍጥጫው ቀጥሏል፣ ውጥረቱም አይሏል። ሲያሻው እየጎመራ ወደ ቀለጠ ጦርነት አመራ ሲባል ዳግም መልሶ እየቀዘቀዘ የሰላም ንግግሮችን እያስተናገደ የቀጠለው የመካከለኛው ምስራቅ ቀጠና ውጥረት በየመን የመሸገውን የሁቲን ጥቃትና ያጸፋ ምላሽ የሰሞነኛ አበይት ርዕሰ ጉዳይ አድርጎ ሰንብቷል። ቀጠናው በምንም መልኩ ሊገመት የማይችልና በማንኛውም ደቂቃ የሚንቀለቀል የነበልባል እሳት ክምር ሊሆን የሚችልበት እድል ቅርብ ስለመሆኑም ዳግም እያሳየ ቀጥሏል። በጋዛው ጦርነት እስራኤልና አጋሮቿ በየመን በሚፈጽሙ ድብደባ አልተዳከምኩም ያለው ሁቲ በእስራኤል መዲና ቴልአቪቭ በአየር ማረፊያ ላይ የሚሳኤል ጥቃት መሰንዘሩ ግጭቱን አጋግሎታል። ከዚህ ባለፈ ሁቲ የጋዛው ጦርነት ከተጀመረበት ወቅት አንስቶ ለሐማስ የተሰጠ ድጋፍ ነው በሚል በኤደን ባህረ ሰላጤ ላይ በሚጓጓዙ የንግድ መርከቦች ላይ የሚፈጽመው ድንገተኛ ጥቃት በተለይም ከአሜሪካና እንግሊዝ ጋር አፋጡት ቆይቷል። በዚህም በአሜሪካው ፕሬዚደንት ዶናልድ ትራምፕ ልዩ ትዕዛዝ መሰረት የአሜሪካ ጦር በየመን የሚገኙ የሁቲ ጠንካራ ይዞታዎችን ለ2 ወራት ያህል በአየር ሲደበድብ ቆይቷል። የነዳጅ ዲፖዎችን፣ ወሳኝ የኃይል መሠረተ ልማቶችን እንዲሁም በርካታ ተሽከርካሪዎችን በማጋየት ሙሉ በሙሉ ከአገልግሎት ውጭ አድርጓል። እንደ ሁቲ መራሹ የየመን ጤና ሚኒስቴር መረጃ በአሜሪካ ጦር የአየር ድብደባ ከመጋቢት አጋማሽ አንስቶ የዚህን ሳምንት ጥቃት ሳይጨምር ቢያንስ 204 የሚደርሱ ሰዎችም ተገድለዋል፣ በርካቶችም ቁስለኛ ሆነዋል ይላል የየመኑ የዜና ምንጭ ሳባ። ታዲያ ፕሬዚዳንት ዶናልድ ትራምፕ ሁቲ በኤደን ባህረ ሰላጤ በወሳኝ የባህር መተላለፊያው ባብ ኤል መንደብ የሚጓዙ የንግድ መርከቦችን ከዚህ በኋላ እንደማያጋይ ቃል ሰጥቶናል፣ በዚህም እኛም ጥቃት ለማቆም ወስነናል ሲሉ ተደምጠዋል። ሁቲዎች ከዚህ በላይ መዋጋት እንደማይፈልጉ አሳውቀናል። እኛም ድብደባችንን እናቆማለን። ቡድኑ ተሸንፏል። ወሳኙ ግን የንግድ መርከቦችን ላለማጥቃት በሰጡን ቃል መሰረት ካሁን ጀምሮ ተግባራዊ የሚደረግ የተኩስ አቁም ተግባራዊ እናደርጋለን። ይሁንና ፕሬዚዳንት ትራምፕ አሜሪካና ሁቲ የትና በምን አይነት መልኩ ስምምነት ላይ እንደደረሱ በተብራራ መልኩ ግልጽ አላደረጉም። የኒውዮርክ ታይምስ ዘገባ እንደሚያሳየው ግን በኦማን አደራዳሪነት ከስምምነት ላይ መደረሱን ያሳያል። የኦማን የውጭ ጉዳይ ሚኒስትር ባድር አልቡሳይዲም በቀጣይ ዋሽንግተንም ሆነች ሁቲ እርስ በርስ ጥቃት ላለማድረስ መስማማታቸውን በኤክስ የትስስር ገጻቸው ላይ ባጋሩ ጽሑፍ አረጋግጠዋል። ሁለቱም ወገኖች ቀይ ባህርንና የባብ ኤል መንደብ ሰርጥን ለዓለም አቀፍ የንግድ መርከቦች እንቅስቃሴ ከሽብር ነፃ ለማድረግ ተስማምተዋል ሲሉ ጽፈዋል። ነገር ግን ሁቲ በስምምነቱ ላይ የዘገባ እስኪጠናቀር ድረስ በይፋ ምንም ነገር አለማለቱንና ቀጥተኛ ግልጽ የድርድር ሂደት አለመኖሩን የተመለከቱ የፖለቲካው ዓለም ተንታኞች በስምምነቱ ቀጣይ ተፈጻሚነት ላይ ስጋት እንዳደረባቸው እየገለጹ ነው። ፕሬዚዳንቱ በንግግር ብቻ ቃል መግባታቸውም ስምምነቱ በሚጣስበት ወቅትም ተጠያቂነትን ለማስፈንም ሆነ በቁርጠኝነት ስምምነቱን ለመተግበር ምቹና ተገቢ ሁኔታ እንደማይፈጥርም ስጋታቸውን እያጋሩ ይገኛሉ። በአንጻሩ መሐመድ አልቡካይት የተባሉ የሁቲ ከፍተኛ የፖለቲካ አመራር አሜሪካ የመንን መደብደብ ካቆመች ሁቲም ጥቃቱን ይገታል፣ ይሁንና እስራኤል በጋዛ ጥቃቷን ካላቆመች ለፍልስጤማውያን ድጋፍ ለመስጠት ሁቲ ወታደራዊ ተልእኮዎቹን እንደማያቆም መግለጻቸው ተጨማሪ ስጋትን አጭሯል። የሁቲ ጠቅላይ የፖለቲካ ምክር ቤት ፕሬዚደንት መሐመድ አልማሻት በተመሳሳይ መልኩም ሁቲ በእስራኤል ላይ ያልተጠበቀ የሚያሳምምና ልትቋቋመው ከምትችለው በላይ ከባድ የሆነ የአጸፋ ጥቃት እንደሚፈጽምባት መዛታቸውን ኒውዮርክ ታይምስ አስነብቧል። ቡድኑ ለቀጣይ ጥቃቶች እንዲዘጋጅ የገፋፋውም እስራኤል ለቴልአቪቭ የቤን ጎሪዮን አየር ማረፊያ የሁቲ የሚሳኤል ጥቃት ባደረሰችው አጸፋ በየመን ዋና ከተማ ሰና የሚገኘውን የሀገሪቱን ዋነኛ ዓለም አቀፍ አየር ማረፊያ መምታት ሙሉ በሙሉ ከጥቅም ውጭ ማድረጓ ነው። በርካታ የኃይል መሠረተ ልማቶችም በጥቃቱ እንዳይሆኑ ሆኖ ጋይተዋል። ሰነአና አምራን የተባሉ የየመን ግዛቶችን ባደበላለቀው የእስራኤል እጅግ ከባድ ጥቃት ቢያንስ 38 የሚደርሱ ሰዎች ስለመገደላቸውም የየመንን የጤናና አካባቢ ሚኒስቴር መረጃ ዋቢ አድርጎ የሀገሪቱ የዜና ምንጭ ሳባ ዘግቧል። እስራኤል አየር ማረፊያውን ከመደብደቡ አስቀድሞ ከአቅራቢያው ያሉ ዜጎች አካባቢውን ጥለው እንዲሸሹ ማስጠንቀቂያ ሰጥታ ነበርም። አየር ማረፊያው በሁቲ ቁጥጥር ስር ባሉ ግዛቶች የሚኖሩ 20 ሚሊዮን የሚሆኑ የመናውያን ከተቀረው የዓለም ክፍል ጋር ከሚገናኙባቸው ጥቂት መንገዶች መካከል በግንባር ቀደምነት የሚነሳ ነው። ከአረብ ሀገራት ሁሉ ድሃ የሆነችውና አስከፊ ሰብአዊ ቀውስ እያስተናገረች በቀጠለችው የመን የሚኖሩ ዜጎች ሕይወት አድን የሰብአዊ ድጋፍና የሕክምና መሳሪያዎችን የሚያገኙትም ሆነ
ከውጭ ካሉ ዘመዶቻቸው ጋር የሚገናኙት በዋናነት በዚሁ አየር ማረፊያ አማካኝነት ነው። በሀገሪቱ በነበረውና ለዓመታት በዘለቀው አስከፊ እርስ በርስ ጦርነት ለ6 ዓመታት ተዘግቶ የቆየው አየር ማረፊያው በድጋሚ በፈረንጆቹ አቆጣጠር በ2022 ተከፍቶ የንግድ በረራ አገልግሎቶችን ብቻ ሲሰጥም ቆይቷል። ተዘግቶ በቆየባቸው ዓመታትም እጅግ አስቸኳይ የሕክምና ድጋፍ የሚፈልጉ በ10 ሺዎች የሚቆጠሩ የመናውያንም ድጋፉን ለማግኘት በመቸገራቸው ከፍተኛ ችግር ውስጥ ገብቶ እንደነበር የኖርዌይ የስደተኞች ምክር ቤትን መረጃ ዋቢ አድርጎ ኒውዮርክ ታይምስ በዝርዝር አትቶ አስታውሷል። በአሁኑ ወቅትም በድጋሚ የአየር ማረፊያው በእስራኤል ጥቃት ሙሉ በሙሉ ከአገልግሎት ውጭ መሆኑ በአገሪቱ ያለውን እጅግ አስከፊ ሰብአዊ ቀውስ ሊያባብሰው ይችላል በሚልም ከወዲሁ ከባድ ስጋትን አሳድረዋል። እስራኤል በዚሁ የሰን አየር ማረፊያ ላይ የአየር ጥቃት ስትፈጽም ለመጀመሪያ ጊዜ አይደለም። ቴል አቪቭ በዚሁ ዓመት በወርሃ ታኅሳስ በተመሳሳይ መልኩ አየር ማረፊያውን ደብድባ የነበረ ቢሆንም በዚህ መልኩ ከባድ ውድመት ግን አላደረሰችም ነበር። ሰነአን በእጅጉ የናጣት የእስራኤል ጥቃት ግዙፍ ፍንዳታ የፈጠረ ሲሆን በፍንዳታ የተፈጠረው ከባድ ጭስም እንደ ጋቢ እየተጠቀለለ ወደ ሰማይ ስክቶ ለተለያየ ከባድ አስጨናቂ ስሜትን የሚፈጥር ክስተት ሆኖ ነው ያለፈው። እስራኤል ከዚህ ጥቃት አስቀድሞ በቀይ ባህር አቅራቢያ በሚገኘው የሆዴይዳህ ግዛትም በተመሳሳይ በፈጸመችው ጠንካራ የአየር ድብደባ በየመናውያን ላይ የሞትና የአካል ጉዳት አስከትሏል። በመካከለኛው ምስራቅ ቀጠና በእስራኤልና ሐማስ መካከል እየተደረገ ያለውን የተኩስ አቁም ንግግር ተከትሎ የግጭት አየር ቀዝቅዞ የሰላም አየር እየነፈሰ እንደነበር ይታወቃል። ሀውቲ እስራኤል በጋዛ እያደረሰች ያለውን ሰብአዊ ቀውስ እንድታቆም በሚል በእስራኤል ላይ ጥቃት መክፈቱን ተከትሎ ዳግም ውጥረቱ አገርሽቶ ቀጥሏል። ሀውቲ በእስራኤል ዋነኛው የአውሮፕላን አየር ማረፊያ ቤንጎሪዮን ወይም የቴል አቪቭ አየር ማረፊያ ላይ የፈጸመው የሃይፐርሶኒክ ሚሳኤል ጥቃትም አየር መንገዱን ለጥቂት ስቶ ይህ ነው የሚባል ጉዳት ቢያደርስም በአካባቢው የነበሩ 7 ሰዎችን ቀላል በሚባል ሁኔታ ማቁሰሉ ይታወሳል። በጥቃቱም በርካታ የሀገር ውስጥና ዓለም አቀፍ በረራዎች የተስተጓጎሉ ሲሆን ከፍተኛ ቁጥር ያላቸው የአውሮፓና የአሜሪካ አየር መንገዶችም ወደ እስራኤል የሚያደርጉትን በረራ በመሰረዛቸው መንገደኞች ለእንግልት ተዳርገው ነበር። የቡድኑ ቃል አቀባይ ብርጋዴር ጀነራል ያህያ ሳሬ አየር ማረፊያው ከዚህ በኋላ ደህንነቱ አስተማማኝ ባለመሆኑ ዓለም አቀፍ አየር መንገዶችና ሀገራት እንዳይጠቀሙት እንመክራለን ሲሉ ያሰሙት ማስጠንቀቂያም በቴል አቪቭ ሰማይ ላይ ይበልጥ የስጋትና የጭንቀት ድባብን የፈጠረ ሆኗል። አሜሪካ በፕሬዚዳንቷ በኩል በሀውቲ ላይ የወሰደች ያለውን ግዙፍ የአየር ጥቃት ለማቆም መወሰኑ ግጭቱ ይበልጥ እንዳይባባስ ከማድረግ አኳያ ከፍተኛ ጠቀሜታ እንዳለው የተነገረ ሲሆን ሀውቲም በቀይ ባህር በሚተላለፉ መርከቦች ላይ የሚፈጽመውን ጥቃት በማርገብ ውጥረቱን የሚያቀዛቅዝ ይሆናል ተብሎ ጠብቋል። የሀውቲ የመርከብ ላይ ጥቃት በተለይም አሜሪካ ከ2 ወራት አስቀድሞ በቡድን ላይ የጀመረችውን የተጠናከረ ወታደራዊ ዘመቻ እንድትከፍት የገፋፋ ሲሆን ከዚያን ወቅት አንስቶም አሜሪካና እንግሊዝ በሀውቲ ላይ ከባባድ የጸፋ ምላሽ እየወሰዱ መቆየታቸው አይዘነጋም። ሀውቲ የጋዛው ጦርነት ከተጀመረበት ወቅት አንስቶ ለሐማስ እያሳየ ባለ ድጋፍ በኤደን ባህረ ሰላጤ በሚጓጓዙ የንግድ መርከቦች ላይ በፈጸማቸው ድንገተኛ ጥቃቶች 100 ያህል የንግድ መርከቦችን የመታ ሲሆን 2ቱን በማስጠም እንዲሁም 4 የመርከብ ሰራተኞችን በመግደል ከባድ ጉዳት አድርሷል።